በፕሬዝዳንት ትራምፕ የፖሊስ አባልነት ሹመት የተሰጠው የካንሰር ታማሚ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ13 ዓመቱ የካንሰር ታማሚ ታዳጊ የፖሊስ አባልነት ሹመት በመስጠት የልጅነት ህልሙ እውን እንዲሆን ማድረጋቸው የዓለምን ትኩረት ስበዋል። ዳጄ ዳንኤል የተባለው የ13 ዓመት ታዳጊ ህልሙ የፖሊስ ባለሙያነት ቢሆንም በ2018 ጀምሮ ባጋጠመው የጭንቅላት ካንሰር ህመም ምክንያት 7 ዓመታትን ከህመሙ ጋር መታገል አሳልፏል። ለመሞት 5 ወራት ብቻ እንደቀረው በሐኪሞች ተነግሮት የነበረው ዲጄ ዳንኤል ባካሄደው ጋሚ ህክምና ወራቶችን በአመታት ተሻግሮ የልጅነት ህልሙ በፕሬዝዳንት ትራምፕ እውን ሲሆን ተመልክቷል። ትራምፕ ከሰሞኑ በአሜሪካ ኮንግረስ የጋራ ስብሰባ ላይ ንግግር ባደረጉበት ወቅት ዲጄ ዳንኤል የአሜሪካ ሴክሬተሪ ሰርቪስ አባል እንዲሆን ሹመት ሰጥተዋል። ኮንግረስ አባላቱም የዶናልድ ትራምፕን ውሳኔና ለታዳጊው ድጋፋቸውን ለማሳየት ከ30 ሰከንድ በላይ የቆየ ጭብጨባ በአዳራሹ ውስጥ አሰምተዋል። በስብሰባው የአሜሪካ ሆስቴን ፖሊስ ዩኒፎርም በመልበስ አዳራሽ ውስጥ የተገኘው ዲጄ ዳንኤል ከወላጅ አባቱ ጋር በመሆን በተሰጠው ሹመትና የህልሙ መሳካት በደስታ ሲያነባ የታየበትን ምስል የዓለም መገናኛ ብዙሃን አጋርተውታል። ከጥቁር አሜሪካዊ ቤተሰቦች የተገኘው ዲጄ ዳንኤል በሚቀጥሉት ጊዜያት የአሜሪካ ሴክሬት ሰርቪስ አባል በመሆን ስራውን ይጀምራል ተብሏል። ይህም በካንሰር ለሚሰቃዩ ሰዎች ተስፋን የሰጠ ነው መባሉን ሲኤንኤን ዘግቧል።